ሻለው አከብርሻለሁ። ዛሬ ነው ገና አንቺ ቤት የገባሁት፣ ግን ብዙ እከታተላለሁ፣ ግን ገብቼ አላውቅም። እሺ እናት አመሰግናለሁ። አስተማሪ ታሪክ አለኝ ብለሻል። ለምንድን ሳይሽ የምታስቂኝ ያለችን ኤሊ? ለምንድን ነው ሳይሽ የምታስቂኝ? ያስተምራችኋል። የእኔ ደግሞ ቤተሰብ ምን ጊዜ እንደሚወዳችሁ እና ምን ጊዜ እንደሚጠላችሁ የሚያስተምር ነው። ላስተላ ልንገራችሁ ከልጅነት ጀምሬ ማለት ነው። እሺ እናቴ ያደግኩት ማለት ከእናቴ ጋር አላደግኩም። የተወለድኩት ጉራጌ ክልል ነው እና ሀዲያ ክልል ማለት ነው። የተወለድኩት ሀዲያ ክልል ነው። ያደግኩት ግን ጉራጌ ክልል ነው። አያቴ በ2 ዓመት ከ7 ወር ነው የወሰደችኝ እሷ ጋር ማለት ነው። እናቴ ሌላ ላይ ስትወልድ አያቴ ይዛኝ ሄደች እሷ ጋር። ከዛ አያቴ ጋር ማደግ ጀመርኩ። አያቴ ደግሞ አንድ አይኗ አያይም ነበር። አንድ አይኗ ትንሽ ትንሽ ያያል፣ አንድ አይኗ አያይም። ልጅ ደግሞ የላትም። እናቴ ብቻ ናት ያለቻት ማለት ነው ለአያቴ። ከዛ እንደዛ እየሆንኩ እዛ አደግኩ። ትምህርትም ገባሁ እየተማርኩ ከዜሮ ነበር የሚጀምረው የዛኔ 0 ክፍል ገባሁ። እንደዛ እያልኩ ቀጠልኩ እየተማርኩ እሷን እየጦርኩ። ያው እንጨት ለቀማው ምኑ ገጠር ስለሆነ እኔ ነኝ በቃ ሁሉ አላፍትና እያረኩ አደግኩኝ ማለት ነው። ከዛ አደግኩ ከ6ኛ ክፍል ተማርኩ። ልክ 6 ድረስ ተማርኩ። እንደዛ ስማር ግን አያቴን እየደገፍኩ ነው። ሸንኮራ ሸጣለሁ በትርፍ ሰዓቴ፣ ሰው ቤት እሰራለሁ። ለምን አያቴን የሚደግፋት ሰው ስላልነበረ ማለት ነው። የደገፍኳት ነው ምሰራ የነበረው። ከዛ እንደዛ እያደረኩ 6ኛ ክፍል ልክ 7 ስደርስ አቡ የ20 ብር አጣሁ ማለት ነው። 20 ብር ለሰኔ ፈተና ላይ የሆነ 20 ብር አምጡ ይባላል እና 20 ብር የሚሰጠኝ ሰው ጠፋ። እናት አባቴ ያሉ ግን አላቃቸውም። እናት አባቴ ይመጣሉ ይሄዳሉ እንጂ እቺ እናቴ ናት እቺ አባቴ ናት ብዬ አላቅም። ሰዓት መንገድ ነው ግን በጣም ቀጥ ያለ ነው። በቃ እንደዚህ የሚወላግድ የለውም። መኪና ብዙ የለም የዛኔ። ከዛ ሄድኩኝ 20 ብሩን በማጣቴ ጠፍቼ ሄድኩኝ። ከአያቴ ጠፍቼ ማለት ነው። ሄጄ እናቴ ጋር ገባው። ስገባ ቤቱን አላወቁትም። ሰው ጠየቁኝ። ጠይቄ ደረስኩ። ገባው። ምን ሆነሽ መጣሽ? እናቴ ምን ሆነች ብላ አለቅሰች። ኧረ ምንም አልሆነችም እኔ ዝም ብዬ ነው የመጣሁት አልኳት። አባቴ ደግሞ የመንግስት ስራ ይሰራል፣ ሌላ ክልል ሄደዋል። ከዛ አባቴ የት አለ? እሱ ቆይ አንቺ እናቴ ነሽ አልኳት። ልክ እንደገባው ማለት ነው እያለቀስኩ ነው። የ2 ሰዓት መንገድ ሁላ እያለቀስኩ ነው የሄድኩት። የዛን ቀን ሰኔ ፈተና የመጀመሪያ የሚጀመር ቀን ነበር። አትገቢም ተብዬ ተከልክዬ ነው የሄድኩት ማለት። ደብተሬን ሁላ ጓሮ ላይ ጥዬው ነው እንሰት ምናምን አለኛ ጋር እዛ ውስጥ ጥዬ ነው የሄድኩት ማለት ነው። ከዛ እኔ ጫማ ምናምን አላቅም። የዛኔ ጫማ የሚገዛልኝ ሰው የለማ። ይሄ ኮንጎ ጫማ ይደረግ ነበር። ኮንጎ ጫማ እንኳን የሚገዛልኝ ሰው አልነበረም። በባዶ እግሬን ነው እስከ 7ኛ ክፍል የተማርኩት ማለት ነው። ልብስ ራሱ የተቀደደ የአያቴ ልብሱ ላይ እየሰፋው ለብስ ነበር። የምር ትምህርት ቤት ሊሄድ 1-2 ልብስ ያለኝን አጥቤ ለብሳለሁ። ሌላው ግን የአያቴ ልብስ እየሰፋው ነበር የምለብሰው ለቤት ማለት ነው የተቀደዱትን እና እንደዛ አርጌ ልክ 7ኛ ላይ እንደዛ ሲሆን ቴቼ ሄድኩኝ እናቴ ጋር። አባቴ እስከሚመጣ ማታ ድረስ ዝም ብዬ ቁጭ አልኩና አንተ አባቴ ነህ አልኩት። አዎ አለኝ። ታዲያ እኔን ለምንድን ነው የማትጠይቁኝ የነበረው? እንደዚህ ሲቸግር እንዲህ ሲጨንቅ እንደዚህ ሲሆን እኔን ለምንድን ነው የጣላችሁኝ? አግኝታችሁኝ ነው ወልዳችሁኝ ነው አልኩት። በቀጥታ በቃ እንደዛ ነው ያልኩት። ኧረ እኛ ወልደንሽ ነው፣ ምን ሆነሽ ነው፣ ምን ተበድለሽ ነው አለኝ። አጎት አለኝ በሌላ የማዘሪያ አባት በሌላ የሚወልደው ልጆች አሉ 2 ማለት ነው ግቢ ውስጥ። ከዛ የእሱ ልጅ ደግሞ እኩያ አለች ከኔ ጋር። በጣም ትመታኛለች፣ ትደበድበኛለች። እኔ ዝምተኛ ነኝ። በቃ ማውራት አላቅም፣ ማልቀስ ነው እንጂ መናገር ራሱ አላቅም። እሷ እኔን ትመታኝና የራሷን ሰውነት ቀይ ናት እንዲህ ምጥጥ በአፏ ትመጥና እሷ የመታችን ቁስል ብላ ታሳያለች። ከዛ እኔ ገረፍ ነበር። ያ ሁሉ እችል ነበር። በዚህ የአያቴ ጫና አለብኝ ብዙ ነገሮች። የቤት ማስተዳደሩ በልጅነቴ ማለት ከ9 ዓመቴ ጀምሮ በቃ ሸንኮራ እየሸጥኩ የሰው ቤት ከብት እየጠበቁ ብር 10 ብር ነበር በቀን የሚከፈለኝ። ሙሉ ቀን ሰርቼ 10 ብር ይከፈለኝ ነበር። በቆሎ ኮትኳቶ ምናምን አለ። እህል ከማሳ
ወደ አውድማን ምናምን ተሸክሜ አምጥቼ 10 ብር ነበር የሚከፈለኝ ሙሉ ቀን ተሸክሜ ማለት ነው። እና እንደዛ የሰራው ነው አያቴን የጦርኳት ማለት ነው። አይነ ስውርም ስለነበረች በቃ የሚበላ ነገር ይሄ ማህበራዊ ኑሮ ነገር እድር ምናምን እኔ ነበር የምችላት ማለት ነው። እንግዲህ የ9 ዓመት ልጅ ሆኜ ከ9 ዓመቴ ነው የጀመርኩት ያን ኃላፊነትና ማለት ነው። ከዛ ከአቅሜ በላይ ሲሆን ነው በቃ ጥያት የጠፋሁት። ጥያት ሄድኩኝ። ከዛ ለምን መጣሽ ሲሉኝ እንደዚህ በቃ እኔ አልሄድም ካሁን በኋላ ካወጣችሁኝ እኔ የትም ሄጄ መንገድ ላይም ጫካ ላይ ማድራለሁ እንጂ አልሄድም ብዬ እምቢ አልኳት። በነገታ አባቴ እኔ አባትሽ ነኝ እኔ አላውቅም እንደዚህ አጎትሽ እኮ አንቀባረው እንደሚያኖርሽ ነው እንጂ ማውቀው እንደዚህ እንደሆነ አላውቅም እኔ አለ። አይ እኔ የምኖረው እኮ እንደዚህ ተቸግሬ ነው እና አልሄድም ካሁን በኋላ ስል በቃ አትሄድም አለ። እናቴ ካልሄድሽ ብላ አበደች፣ አለቀሰች። እናቴ ትሞታለች ዛሬ አለች። ከፈለገች ትሞት፣ እኔ እስካሁን ጦር ያለው ሌላ የእናትሽ እናት ናት። አያትሽ እንደዛ የምትለፊላት የእናትሽ እናት ናት። የእናቴ እናት። ስለዚህ እናትሽ ካልሄድሽ የምትለው የራሷ እናት ስለሆነች ነው ማለት ነው። እናት ስለሆነች ካልሄድሽ ስትለኝ እኔ አልሄድም በቃ እኔ እንደዚህ እየተበደልኩ ነው። ልብስ የለኝም፣ ጫማ የለኝም። እስካሁን ጫማ ሳለብስ አንድ ልብስ ቅያሪ የሌለኝ፣ ገላይን ታጥቤ የምቀይረው ልብስ የሌለኝ፣ እንደዚህ እያደግኩ ነው እንደመማረው። አልማርም አልሄድም ብዬ እምቢ አልኩ። ከዛ እናቴ ካለሽ ስትለኝ እኔም እምቢ ብዬ ሄድኩኝ። አልሄድም አልኩኝ። አባቴ አትሄድም በቃ ብሎ ወሰነ። እንዴ እኔ እኮ ልጆችን በጣም ነው የሚወደው አባቴ። በነገራችን ላይ ግን እናቴ ደግሞ ለራሷ እናት ስለምታስብ እሷም አልፈርድባትም። ለምን ልጅ እሷ ብቻ ናት። ለእሷ በአባት ነው እንጂ ያለዋት ለእናቷ እሷ ብቻ ናት። ለዛ አንደኛ ደግሞ አይነ ስውር ናት። እኛ ከረዳናት ሚረዳት የለም ማለት ነው። ከዛ በቃ ሌላ ልጅ ስጫት እንጂ እኔ አልሄድም አልኩኝ። ሌሎቹም እኔን አይቶ እምቢ አሉ። ከዚህ በፊት ከኔ ታላላቅ 2 አድገዋሉ እዛ ቤት። አያቴ ደህና ነበረች፣ አይኗም አልጠፋም፣ ሀብት ነበራት የዛኔ። በዛ ሰዓት 2ቶቹ ከኔ በላይ ያሉት አድገዋል እሷ ጋር። የኔ ጊዜ ነው በቃ ችግር የሆነው። ለምን አይኗም 2ቱም ጠፋ። ባሏ ሲሞት በቃ ሀብቱም ጠፋ ማለት ነው። ከዛ በቃ እምቢ አልኩኝ። አባቴም አትሄድም አለ። ከዛ የት ሄድኩኝ? ድሬዳ ሰው ቤት ገባሁ። ልጅ ለመያዝ ሄድኩኝ። ሚውት ያላደረገ ሰው አለ እንዴ? አንቺ ጋር ነው ረብሾ፣ አንቺ ጋር ነው ጫጫታ። እሺ ማሪ ነገ ምንም የለም። እሺ ሚውት ያላደረገ ሰው ረብሽ ድምፅ አለ። እሺ ግን ልጅነትሽ ላይ ቆይሽ አሳጥሪው። መቅዲ ልትሰሳብኝ አስተማሪ ታሪክ ልናገር እያለች ነው እና ማሪ አሳጥሪው። በጣም ልጅነትሽ ላይ ረጅም ሰዓት ቆየሽብን። ወፍ አለ አጠገብሽ? ወፍ አለ? ወፍ ነው የሚጮኸው? አዲስ አበባ ሄድኩኝ። በቃ አዲስ አበባ ላይ ተቀጥሬ መስራት ጀመርኩ፣ መኖሪያ ቤት ማለት ነው። ከመኖሪያ ቤት ወጥቼ ደግሞ ምግብ ቤት ገባሁ። ምግብ ቤት እቃ ጠባ ገባሁ። እቃ ጠባ እየሰራሁ ከዛ ሙያ ለመድኩኝ። ክትፎ መስራት ጀመርኩ። ቤት ገባሁኝ ማለት ነው። ከዛ የሆነ ልጅ በቃ ቤተሰብ ጋር ነው መሰራ የነበረው። ካላገባኋት ብሎ ሲያስቸግር በቃ እነሱ ናቸው የዳሩኝ ማለት ነው። እኔ አላውቅም ስለ ትዳር ምናምን። 2010 ላይ ማለት ነው ማለቴ 2000 ላይ 2010 ላይ ከዛ ልክ እንደዛ ሲሉ እሺ ብዬ አገባሁት። ከዛ ካገባሁት በኋላ አብረን ኖረን 8 ወር እንደኖርን እሱ ወደ ሀገሩ ልሂድ ብሎ አገር ቤት ሄደ። የሆነ ወፍጮ ቤት ምናምን እንትን ነበር። እሱን ሽጬ ልምጣ ብሎ ሄደ። እዛ ለካ እሱ የተጣላ ሰው የተገዳደሉ ሰው አለ መሰለኝ። እሱንም እዛው አጠፉት ማለት ነው። ማለት ገደሉት። እሱ እኔ የ8 ወር እርጉዝ ነኝ የሄደ ሰዓት ማለት ነው። ከዛ ማለት ገደሉት? አዎ እዛው ገደሉት። በቃ የአጎት ልጆች የመሬት ጥል ነበረባቸው። ጎንደር ነው ሄዶ የነበረው። ከዛ እዛው ገደሉት። አዲስ አበባ ተዋውቃችሁ አብራችሁ መኖር ጀምራችሁ አስረግዞሽ ከዛ ጎንደር ቤተሰብ ሊያይ በሄደበት ተገደለ። እዛው ገደሉት። ያረገሽለትንም ልጅ ተወልዶ ሳያይ
አላየም ጭራሽ። በቃ 8 ወር የነበረ ገና የዛኔ 8 ወር ከ15 ቀን የነበረ መከራ ከልጅነትሽ ጀምሮ ይከተልሻል። ከዛ እሱ እንደዛ ሲሆን እናቴ ጋር ሄድኩኝ። እኔ በቃ እርግዝናዬም እየጠና መጣ። ስራ መስራት አልቻልኩም። ቤት ክራይም ትቼ እቃዬን ጭኜ እናቴ ጋር ሄድኩኝ። እናቴ ጋር ወለድኩት። ከዛ ወልጄው 9 ወር ሲሆነው ደግሞ ክትባቱን የ9 ወር ነበር የዛኔ 9 ወር ሲሆነው ትቼ እናቴ ጋር አስቀምጬው ወደ አዲስ አበባ መጣው። ድጋሚ ምግብ ቤት ተቀጥሬ መስራት ጀመርኩ ማለት ነው። ከዛ ምግብ ቤት እየሰራው ብር እልካለሁ። ልጅሽን ገጠር እናትሽ ጋር አስቀምጠሽ አዲስ አበባ መጥተሽ ምግብ ቤት ተቀጠረሽ መስራት ጀመርሽ? እዛ ወልጄው እዛ አስቀምጬው መጣ። 9 ወር ሲሞላው በቃ ጡፈስ ትቼው መጣ። ከዛ የወተት የምናምን መላክ ጀመርኩ። በቃ እዛው እየሰራው ከዛ በኋላ እየሰራው ልክ እሱ 2 አመት ሲሆነው ምግብ ቤቱ ጾም ነበር ሲዘጋ፣ እንደገና መኖሪያ ጾም ሲሆን ምግብ ቤቱ ይዘጋል፣ ስጋ ቤት ማለት ነው። የዛኔ ደግሞ መኖሪያ ቤት ተመላላሽ እሰራለሁ። አጠቃላይም ምን ተመላላሽ በቃ ያገኘሁትን እሰራለሁ። የሆነ ቤት እንደገና ተመላላሽ 2 ቤት ገባሁ ማለት ነው። ጾም ሲሆን 2 ወር ላይ 2 ቤት ተመላላሽ እየሰራው አጽድቼ ምግብ ሰርቼ እወጣለሁ። ከዛ እንደዛ እየሰራው አንድ ቤት ላይ ባልና ሚስትና 1 ልጅ ናቸው። ከዛ ሰውየው በቃ ስራ ይሄዳል፣ ግን እሷ ፀጉር ቤት ነው። ሌሊት ትወጣለች፣ እኔ አላገኛትም። ቁልፍ ሰጥታኝ ገብቼ ነው አጽድቼላት መወጣው፣ እንጀራ ጋግሬ ምናምን። ከዛ እሱ ከስራ ቦታ በቀን ተመልሶ ይመጣል። ምን ሆኖ ነው ይሄ ተመልሶ የሚመጣ ብዬ እፈራለሁ እኔ በቃ እንዳይደፍረኝ ምናምን ማለት ነው። የሆነ አክቱ አላማረኝም ማለት ነው። ከዛ እንደዛ እየሆነም እንደምንም እየተጠነቀቅኩ እየሰራው የሆነ ቀን ላይ ጠየቀኝ። ኧረ እኔ እኮ የልጅ እናት ነኝ፣ እኔ እንደዛ አይነት ነገር አልፈልግም ምናምን ብዬ ተናገርኩት ማለት ነው። በግቢ ውስጥ ማንም የለም፣ ሙሉ ግቢ ነው የተከራዩ። ከዛ 4 ቀን 5 ቀን ከጠየቀኝ በኋላ ልወጣ ነው ስላት፣ እሷ ደግሞ በጣም ስለምትወደኝ ስራዬን ምናምን አይ አትውጪ እባክሽ፣ ቢያንስ ትንሽ ቀን ሰው ከገጠር እስከ ማስመጣ ላይ ልጅ ያለች ልጇ ትምህርት ቤት ናት፣ እኔ ነው አድርሼ የምመልሳት ማለት ነው። ከዛ እንደዛ ስትለኝ እሺ በቃ ብዬ እየሰራሁ ነው። ሽታት ነግሪያት ነው ልውጣ ያልሻት? ባልሽ እያስቸገረኝ ነው እየጠየቀኝ ነው ምናምን ብለሽ ሳይሆን በቃ ዝም ብለሽ ልውጣ። ምን ምክንያት ሰጠሻት ልውጣ ስትሄድ? ልጄ ጋር ገጠር ነው ልጄ ያሞታል አልኳት፣ አውቄ ማለት ነው። ከዛ እንደዛ ስላት ለመነችኝ ለትንሽ ቀን በቃ ብር እልክልሻለሁ እኔ አትሂጂ ምናምን ብዬ ብላ እንትን ስትለኝ አሳዘነችኝ። እሷም ልጅ ስላላ በቃ ውስጤ የዋህ ነው፣ እንደዚህ የሚጨክን አንጀት የለኝም ማለት ነው። ከዛ እሺ ብዬ ቆዮ ልክ እወጣለሁ ባልኳት በ5ኛው ቀን ላይ በር ዘግቶ ደፈረኝ ማለት ነው። በ5ኛ ቀን እኔ እሄዳለሁ ያልኳት። እኔ መድኃኒት ምናምን አልተጠቀምኩም ደግሞ በቃ ውስጤም ላይ አልመጣም። ከዛም በኋላም ለመጠቀም ውስጤም ላይ አልመጣም በቃ ጭራሽ ማለት ነው። ከዛ እንደገና እርግዝና ተፈጠረ ማለት ነው። ከዛ በኋላ ምን ያደርጋል እሱ ከዛ ቤት ወይስ እዛው ቤት ቀጠልሽ ስራውን? ለሴትዮዋ ሳትነግሪያት እንደደፈረ ወጣሁ። በ4ኛ ቀኑ ወጣሁ በቃ በዛው ቀረው። ደሞዜም ሳልቀበል ቀረው በዛው። ኖ ሲደፍርሽ ነው አምልጠሽ የወጣሽው? ከደፈረሽ በኋላ ነው የወጣሽው? ከዛ ወጥሽ ከደፈረ ማለት ሚስትየው በሌለችበት ቤት ጥለሽ ጠፋሽ? ልጇን ጥለሽባት ወይንስ ስትመጣ ጠብቀሽ? እንዴት ወጣሽ? አላድርም እኮ እኔ እዛ ሰራርቼ ነው የምወጣው። ቤት ነበረሽ? ተከራይተሽ ነበር ከሰዎች ጋር? ደባል ከእህቶቼ ጋር ነበርኩ፣ 2 እህት አለ። ስለዚህ በተደፈርሽ ማግስት ስራ አልገባሽም? ስራ አልገባም ቀረው በቃ በዛው። ቀሪ እሷ ፍለጋ ቤትሽ ድረስ አልመጣችም? አታውቀውም ቤትሽን? አቅም ስልኬን ስደውል አይ በቃ እኔ ክፍለ ሀገር ሄጃለሁ አልኳት። ዋሸዋት። እሷ በጣም ጥሩ ሰው ናት። እሺ እሱ ስልክሽ የለውም? አልደወለም? ከደፈረሽ በኋላ ለሚስቴ ትነግርብኛለች ብሎ አልፈራም? እሱ ደወለ። እኔ እነግራታለሁ ሁላ ብዬ በቃ እሱ ለመነኝ እንዳትነግሪ ምናምን። እኔ እነግራለሁ። እኔ የእሷ ህይወትን ሊበጠበጥ አልፈለኩም። በጣም ደስ የሚል ትዳር ነው ሆኖ የሚኖሩት፣ ደግሞ ይዋደዳሉ። ግን እንደዛ ሆኖ ሚስቱን የሚወድ መች ሰራተኛውን ይደፍራል? ባለጌ ስድ። እሷ በጣም ጥሩ ሰው ናት፣ ታማኝ ናት፣ በጣም ጥሩ ሰው ናት። እግዚአብሔርን ስለዚህ አሳዝናሽ ትዳሯን ላለመበጥበጥ መናገር አልፈለግሽም። በዛው ከስራ ወጥተሽ ቀራሽ። እሺ እሱ ጋር ያቆም ነው። ልጇ ለምን ልጅ ስላላት ልጇ ይጎዳል። ቢያንስ በራሴ ልጅ ስላዩ ልጅ ይጎዳል ብዬ አሰብኩኝ። ከዛ በኋላ በቃ ወጣሁኝ ከዛ ቤት። እሷ ስትወጣ እንትን አለ በቃ አልተናገርኩም ለሱ ማለት ነው። ዝም አልኩኝ። ዝም ብዬ ወጣ። ከዛ በኋላ ተረገዘ።
ወለድኩት ማለት ነው። አዲስ አበባ ላይ እየሰራ ለሱ ማርገዝሽን ነገርሽው? ለደፈረሽ አሰሪ ነግሬው እሱ አላቀለፍም ብሎ በቃ ስልክ አጠፋ። ከሰፈሩ ጠፍቶ ሄዱ። ልክ ማርገዝሽን ስትነግሪው ምን አለ? ስንት ወርሽ ላይ ነው የነገርሽው? ኪራይ ስለነበረ እሱ ቤት ኪራይ ቀይሩ ማለት ድምፅሽ ጠፍቷል። እንትን ሰመጠ። ሄድፎን ከሆነ ወይ መንቀል ከቻልሽ ነቃይ ወይ አስተካኪው። ድምፅሽ እንደ ቅድሞ አይደለም። አይሰማ። አሁን ይሰማ። ሄድፎን አድርገሻል እንዴ ውዴ? አላረኩም። እሺ ስልክሽን ስታወሪ ከቻልሽ እንዲያርጊ። ስልካችን ቂጥ አለ አይደለ? ይሄ ነው ማይክ። ድምፃችን የሚገባው በዚህ ነው እና ከቻልሽ እንደዚህ ያርጊው ስታወሪ። ማርገዝሽን እንዳወቅሽን የነገርሽው ወይ ስንት ወርሽ ላይ ነው ለሱ አርገዝሻለሁ ብለሽ የነገርሽው? እኔ ራሱ ማርገዝን ያወቁ በ5 ወሬ ነው። በቃ ሲያመኝ አመመኝ በጣም በ5 ወሬ ማለት ነው። እስከዛ ዝም አልኩኝ። በቃ ምንም ሳልናገር ምንም ሳላወራ። ፔሬድ 5 ወር ሙሉ ፔሬድ ሲቀር አልጠረጠርሽም? ከዚህ በፊት ልጅ አለሽ ኦልሬዲ ማለት በፊትም ቆይተው ነው የሚመጣብኝ ፔሬድ። የሆነ የሚዛባ ነው የኔ ከድሮም ማለት ነው። ኦኬ እሺ። ከዛ 5 ወር ላይ ስትነግሪው ምን አለ? መጀመሪያ ስትነግሪው እርጉዝ ነኝ ስትይው እርጉዝ ነኝ ስሎ አይሆንም ውሸትሽን ነው ምናምን ብሎ በቃ ተናደደ ምናምን። ከዛ በነገታው ደግሞ ደውሎ ምንም እንዳትናገሪ በቃ እኔ እረዳሻለሁ ሳታውቅ እሷ ምናምን አለኝ። ከዛ እኔ እውነት አላለም እሱ እንደዛ አላለም። እህቶቼ ናቸው ካወቁ በኋላ እህቴ አስወርጅ ያለችኝ ስትለኝ እኔ የእግዚአብሔር ፍጡር ነው እግዚአብሔር ሰጥቶኛል በቃ እኔ አፈር በልቼም ቢሆን አሳድጋለሁ እንጂ አላስወርድም አልኳት። ከዛ እስከ 9 ወር አጠቃላይ ገባው። በቃ ተመላላሹን ትቼ አጠቃላይ ጥብስ ቤት ሸክላ ምናምን እየሰራ ሰዓት ላይ ነው 9 ወር ድረስ ሰራው። ከዛ አቡ የምነግርሽ ነገር መጨረሻ በቃ አነ እንትን አድርጌ አጠቃላይ ነገርሽ ማለት ነው። መጨረሻ ላይ ወለድኩት ማለት ነው። የወለድኩት እንዴ ነው ስራ ቦታ ላይ ልክ ወጥቼ አርብ ሮብ ላይ ይዘጋል። ደግሞ አርብ ላይ መጤ መጣ። ቤተክርስቲያን ሄጄ ነው የምቀመጠው አርብና ሮብ ማለት ነው። ቤተክርስቲያን ላይ ቁጭ ባልኩበት እዛው መጤ መጣ። ቤተክርስቲያን ውስጥ 1 ብር እጄ ላይ የለም። ስራ ቦታ ግን አለኝ የ3 ወር ደሞዝ ማለት ነው። ከዛ እዛው መጤ ሲመጣ እህቴ ቤት ሄጄ ወለድኩ ማለት ነው። እህቴ ጋር ወልጄ እህቴ ደግሞ በ7ኛ ቀን ላይ ወንድ ነው የወለድኩት። ተገረዘ ልጁ በ7ኛ ቀኑ ተገርዞ ከዛ በ8ኛ ቀኑ እህቴ ከቤቴ ውጭ ብላ አስወጣችኝ ማለት ነው። መጀመሪያ አስወርጅ ብዬሽ ለምን ወለድሽ ብላ አስወጣችኝ። ስታስወጣኝ ጓደኛ አለችኝ እዛ ስጋ ቤት ማቃት እሷ ጋር ደውዬ ነገርኳት። እሷም ደግሞ አዳማ ሄዳ ነበር። ባለትዳር ናት ግን አዳማ ሄደው ነበር ለሽርሽር የሆነ እንትን ነበራቸው እዛ በሄዱበት። ከዛ ጎዳና ላይ አደኩኝ ማለት ነው። ለ1 ቀን ጎዳና ላይ አቅፌ አድሬ በነገታው ክፍለ ሀገር እንደገና ይዤው ሄድኩ እናቴ ጋር ማለት ነው። እነሱም በደንብ ያው አልተዋጠላቸውም፣ ግን ለግድ እናት አባት ስለሆኑ ተቀበሉኝ። እዛ ትንሽ አሳድጌው ምግብ ሲጀምር አዲስ አበባ መልሼ ይዤው መጣ። ደስ አላላቸውም እሱን እንዳስቀምጥ ማለት ነው። ይዤ መጥቼ በቃ አፈር በልቼም ቢሆን አሳደግኩት። እንደምንም አደገ። ሴፍትኒክ መሰራ ነበረ፣ የቀን ስራ መሰራ ነበር። እንደዛ እያለ አደገ። አሁን የ9 ዓመት ልጅ ነው። አሁን ያለው ሳውዲ ነው። ያው እየሰራውን 1 ዓመት ሆነ ከመጣ። እና የት አስቀመጥሽው እሱንስ? አሁን እህቴ ጋ ነው። ወሳና ሌላ እህት አለችኝ የኔ ታላቅ፣ እሷ ጋር አስቀመጥ። ያባረረችሽ ጋር ሳይሆን ሌላኛዋ እህትሽ ጋር አስቀመጥሽው? ሌላዋ ጋር። መጀመሪያ ልጅሽ ስንት ዓመት ሆነው አባቱ የተገደለበት? እሱ 11 ዓመት ሆነው። አሁን ቤተሰቦቹን አስተዋውቀሽዋል? የአባቱን ቤተሰቦች? ለምን እናንተ አዲስ አበባ ስለምታወቃችሁት እሱ ሄዶ ጎንደር ስለሆነ የተገደለው ጎንደር ድረስ ሄደሽ የአባቱን እናትና አባት አስተዋውቀሽዋል ለልጅሽ? አላስተዋወቁትም እና አያውቅም የአባቱን ቤተሰቦች ማለት ነው። አያውቅም እሱ ቢያንስ አባቱን እንኳን በእሱ አንቺ ሆድ ውስጥ ሆኖ አባቱ ስለሞተበት አባቱን ስለማያውቅ ቢያንስ የአባቱን ቤተሰቦች ማወቅ አለበት። አጎቶቹን አያቶቹን ማወቅ አለበት።
እኔ ያው በዛኛው ጣጣ ገባሁ ታውቂያለሽ። ወዳውኑ በዛኛው ልጅ እንትን ገባሁ። ነገ ሲያድግ ይጠይቅሻል። ቢያንስ የአባቱን ቤተሰቦች ካሳየሽው የአባቱ ፎቶ የአባቱ ቤተሰቦች ጋር ካለ ፎቶውን ያሳዩታል፣ ስለ አባቱ ይነግሩታል። ገባሽ? የማንነት ጥያቄ በኋላ ልጅሽ ላይ እንዳይፈጠር ወደ ኢትዮጵያ ስትገቢ ልጅሽን ወስደሽ ጎንደር የአባቱን ቤተሰቦች ልታሳዩ ልታስተዋውቂ ይገባል። ሁለተኛውስ? ሁለቱም ወንድ ናቸው አይደል? ሁለቱም ወንድ ናቸው። ሁለተኛውስ? ስለ አባቱ አሁን 9 ዓመት ነው። ሁለተኛውማ በቃ እሱ ጠፋ፣ ቤት ቀየሩ፣ ወደ ሌላ አገር ሄደ አውቆ ማለት ነው። ሚስቱንም ልጆቹንም ይዞ ሄደ ወደ ሌላ አገር። ስለዚህ ሚስቱ እስካሁን ድረስ ላይዋ ላይ አንቺን ሰራተኛውን ደፍሮ እንደወለደ 9 ዓመት ልጅ ከሰራተኛ እንዳለው አታውቅም ሚስቱ እስካሁን ድረስ አታውቅም። እሱም ስልኩ ጠፋኝ። እኔ በቃ ኦሮሞ ነው እሱ፣ እሷም ኦሮሞ ናት፣ እሱም ኦሮሞ ናት። በቃ እሱም ስልኩን አጥፍቶ ጠፋ። ስልኩን ዘጋ፣ ሌላ ስልክ አውጥቶ ነው መሰለኝ ጠፋ። በቃ ቤት አውቆ ሌላ ቤት ቀይ። አሁን አንቺ ከሳውዲ ስትገቢ ልጅሽ አባቴ ማን ነው ሲልሽ ማን ልትይው ነው ታዲያ? እንዴት በምን አይነት መንገድ ልታገኝለት ነው? አሁን መጠየቅ ጀምሯል። 9 ዓመቱ ላይ ይጠይቃሉ አባትን። አው ለነገሩ ከሰባት ጀምሮ ልብስ ስለሚያውቁ ደግሞ ማለት ነው ከትልቁ ይልቅ ይሄ ማፊያ ነው። እንዴት ማፊያ ነው? ከትልቁ ይልቅ ትንሹ ነው የሚጠይቀው። በጣም እንትን ነው፣ ፈጣኝ ነው ልጁ በጣም። እና ምንድን ነው የምትመልሽለት መልስ? አሁንማ እንግዲህ በቃ አሁን የለም ምናምን እያልኩት ነው የምሸዋውደው፣ ሌላ ነገር እያወራሁበት ነው። እሺ ምንድን ነው የምታስቢው ወደፊት አንቺ ኢትዮጵያ ስትገቢ? ሀሳብሽ ማለት ለልጆችሽ አባታቸውን ለማሳወቅ የአንደኛ የመጀመሪያው እንኳን ይታወቃል። ኦልሬዲ ቤተሰቦቹን አድራሻ ምናምን አለሽ አይደል? አለሽ አድራሻቸው? የመጀመሪያው አለኝ እንዳይጠፋብሽ። እሺ አድራሻቸው። ፎቶ አለሽ? የመጀመሪያው ልጅሽ አባት ፎቶ የእሱ አለኝ። የትንሹ ነው የሌለኝ እንጂ የትልቁ አለኝ። ፎቶ እንዳሳዩ ይሄ አባትህ ነው ምናምን በሽ ገቢ የአባቱን ቤተሰቦች አሳዩ። የሁለተኛውን ስሽ ምን ልታደርጊን ያሰብሽው? እንዴት ፈልገሽ ልታገኝለት? ግራ ገብቶኛል። ሞቷል በይው ምናምን የሚልሽን ኮመንት ላይ እንዳትሰሚ እሺ ማሬ፣ እንዳትዋሺ። አንድ ቀን በሆነ አጋጣሚ አባቱን ሊያገኝ ስለሚችል ከዋሸሹ ሳይሞት ሞተ ካልሽው ልጅሽ አንቺን ይጠላሻል። ስለዚህ ምንም አይነት ውሸት እንዳትዋሺ። እውነታውን ንገሪውና በሚዲያ ለመፈለግ እኮ ፎቶ ያስፈልጋል። ሙሉ ስሙ ምናምን ካለሽ ይህ በስሙ እዚህ አካባቢ ቤታችሁ ስሰራ የደፈርከኝ ሰውዬ ስምክ እንደዚህ እንደውም እርጉዝ እያለው ነግሬክ ነበር እርጉዝ መሆኔን፣ ስልክ ቀይረህ ጠፋህብኝ፣ አድራሻ ቀይረህ ምናምን የጠፋህብኝ፣ ይህ ቪዲዮ ከደረሰ ልጅ ካሁን እድሜው እንደዚህ ደርሷል እና አባቱን ማወቅ ይፈልጋል ብለሽ በሶሻል ሚዲያ መፈለግ። አዎ እንደዛ እችላለሁ። የእሱ ሙሉ ስም ካለሽ፣ የሚስቱ ሙሉ ስም ካለሽ። አዎ የሚስቱ ስም አለኝ፣ የእሱም አለኝ። የአባታቸው ስም ነው እንጂ መላኩ ልጅም አለው። አንድ ልጅ አለችው። ስም ብቻማ ምን ዋጋ አለው? ሙሉ ስም ያስፈልጋል። አማረ ቢሆን ስሙ ስንት አማራ አለ ኢትዮጵያ ውስጥ። አበበ ቢሆን ስሙ ስንት አበበ አለ ኢትዮጵያ ውስጥ። ሙሉ ስም ድንገት ሚስቱ ቪዲዮ ደርሷት የኔ ባል ነው ብላ ጠርጥራ በምልክት ታውቃለች። ምክንያቱም እሷ ፀጉር ቤት ነው የምትሰራው። ስሟ ሰሪ ነበረ። በዚህ ዓመተ ምህረት ቤታችሁ እሰራ የነበርኩ ሰራተኛ ነኝ እንዲህ ብለሽ ታሪኩን ተናግረሽ በቪዲዮ ከዛ ይህ ቪዲዮ ወይ አንቺ ወይ ባልሽ ከደረሳችሁ በዚህ ቁጥር ኮንታክት አድርጎኝ ፎቶ የላትም ወዶች ብለሽ ለልጅሽ አባቱን መፈለግ አለብሽ ማሬ። ነገ ዛሬ ስትይ አስቢበት። በዚህ አጋጣሚ ግን ያው ቤተሰብ አንዳንዴ ሲኖርሽ ነው የሚወድሽ። አሁን ያለኝ ሰዓት ግን ያቺ የጠላችኝ ሁላ እውነት ከተነሳሁ በኋላ ወድቄ ከተነሳሁ በኋላ ያቺ የጣለችኝ እህቴ እኔ ግን እስካሁን ወዳጇ ነኝ። ምንም ነገር አልተቀየምኳትም። ለምን እኔን እግዚአብሔር ነው እያነሳኝ ያለው። ስለዚህ ሰውን አትቀየሙ። እውነቴን ነው የምላችሁ እህቶቼ፣ ወንድሞቼ፣ የሚበድላችሁን ሰው
አትርገሙም፣ መጥፎ ነገርም አታስቡበት። እናንተ ፒስ ሆናችሁ ከዛ ሰው ነው እግዚአብሔር ደግሞ ለእናንተ እያነሳችሁ ይመጣል ማለት ነው። እኔ ዛሬ ሳውዲ ላይ የሰው ቤትም እየሰራሁም ብኖር ነገ ደግሞ የተሻለ ነገር ይኖረኛል። ለምን ብዙ የተጎዳው ወድቄ የተነሳው ስለሆን ወድቆ መነሳት ለእናንተ ጥንካሬ መሆን አለበት። ልጅ ያላችሁ ደግሞ ልጅ የምትሉ ለሰው ልስጥ የምትሉ አትስጡ፣ እራሳችሁ አሳድጉ። እውነቴን ነው የምላችሁ። የሰው ቤት ለምን ለምነሽ አታበዩም? እኔ መለመን ነው እንጂ የቀረኝ ማለት ነው። እኔ ባዶዬን አድሬ አውቃለሁ። ክብሪት ምገዛ 2 ብር አጥቼ አውቃለሁ። እግዚአብሔርን ነው የምልሽ። እንደዛ እየሆንኩኝ ለክብሪት መግዣ አጥቼ ሳንበላ አድረን እናውቃለን፣ ልጄና እኔ ማለት ነው። እና ያ ሁሉ ቤተሰብ ለእናንተ ምንም አይጠቅም። ራሳችሁ ቻሉ። በዛ ላይ ደግሞ ልጅ ያላችሁ ልጅ የወለዳችሁ ልጃችሁን አትጣሉ፣ ለሰውም አትስጡ። ልጃችሁን ራሳችሁ አሳድጉ። አፈር በልተሽ ግጠሽ ብታሳድግ ነገር በሱ አንቺ ደስተኛ ትሆኛለሽ ማለት ነው። ስለዚህ ልጃችሁን ለሰው አትስጡ፣ ለሰው የምትሰጡ ማለት ነው። በራሳችሁ ይደግላለሁ። አቡ የእውነት በጣም አመሰግናለሁ። ቤተሰብ ተናግሬ አላውቅም የህይወት ታሪክን ማለት ነው። ግን አንቺ ጋር ስላወራው ስላስገባሽኝ በጣም አመሰግንሻለሁ። ከዛም በላይ እንትን አለኝ፣ ግን እንዳይረዝምብን ብዬ ነው አጠር ያደረግኩት ማለት ነው። ያሳልፍኩት በጣም እንዳንቺ አይነት ጠንካራ ሴት እኔ በህይወት አይቻላል። ከልጅነትሽ ጀምሮ ያሳለፍሽው መከራ ቀላል አይደለም እና ጀግና ነሽ። እንደዛ መሆኑ አታማረሩም። ዛሬ ላይ አላማርም። እግዚአብሔር ያነሳል እንጂ አይጥልም። እውነት ፈጣሪ ያነሳል። ያ ቀናቶች አልፎ ዛሬ እንደዛም ሆኖ ፈጣሪሽን አታማረሪም። አመስጋኝ ነሽ። እህትሽም እንደዛ 8 ቀን አራስ ይዘሽ ከቤት አባራሽ ጎዳና ላይ አድረሽ እኔ ይቅርታ አድርግልኝ፣ እኔ እንዳንቺ አይደለሁም። እኔ የተገረዘ ነው። ጨካኝ ነኝ፣ እኔ ቆራጥ ነኝ፣ ጨካኝ ነኝ። እኔ 8 ወር አራስ ይዤ ከነ ልጄ ከቤት እህቴ አባራኝ ጎዳና ላይ ባድር እናቴ ትሙት ይቅርታ አድርግልኝ፣ ደግሜ አላናግራትም። አንቺ ግን የሰው ልጅ የማይችለውን ሙቤ ኢንቫይት አድርጌ ያለው አንዱ 8 ሰው ይችል የለ ኢንቫይት አረኩት እኮ ሙቤ ኢንቪቴሽን ካልደረሰክ ወተክ እንደገና ግባ። ሙባረክ እንደውም እፈልግህ ነበር። ዋትሳፕ ላይ ቮይስ አድርጌልህ አልመለስክልኝም። እንትን አላየኮም መሰለኝ ዋትሳፑን። የትኬቱን ብር አስገባ ብዬ ለእናትና ልጅ የቆረጥኩበትን ብዬ አካውንት ነበር ልኬ እስካሁን ስላላስገባ ቮይስ እያረኩልህ አልመለስኩም። ስፈልግህ ነበር። እንትን ታውቂያለሽ፣ አንቺ መላክ መሆን አለብኝ ብዬ አስባለሁ። እንደዚህ ያደረገኝን ስንጭር ለማለት እግዚአብሔርን ያው እኔ እንደውም አሁን አዲስ አበባም እያለሁ ማለት ነው። እንደዛም በሰባተኛው ቀን ልጅ ምንድን ነው 8 ቀን ምትል የ7 ቀን አራስ በ7ኛው ቀን ተገርዞ በ8ኛው ቀን እኮ ነው እህቷ አባራት ጎዳና ላይ ያደረችው። 1 ቀን አራስ ልጅ ይዛ ጎዳና ላይ አድራ በነጋታው ገጠር እናቷ ጋር ሄደችው። መኪና ላይ ሞተ። ሀቡ መኪና ላይ ሞቶ ማለት ነው። እግዚአብሔርን ሞቶ በመስኮት ተወርውሮ ነው ሄዳ ነው። አንድ ሹፌሩ አልሰማም። ልጁ በቃ እስትንፋሱ እንትን አለ። አንደኛ ቁስል ነው፣ ትላንት ተገርዟል። አንደኛ የ7 ቀን የ8 ቀን ህፃን ነው። ከዛ መንገድ ላይ ሞተ። ብዙ ኪሎ ሜትር ነው ከአዲስ አበባ ጉራጌ ሀዲያ ክልል ማለት በጣም ብዙ ሙሉ ቀን ማለት ነው። ከዛ ሲኔድ መንገድ ላይ ሞተ፣ ጸጥ አለ መኪና ውስጥ። ከዛ ሹፌሩ አይሰማም፣ ቢጮህ አይሰማም። አንዱ ከመስኮት ብለሽ ነው ሶሪ 8 ቀን ላለው ብዬ ይቅርታ 8 ወር ያልኩት የ8 ቀን አራስ ይዛ እኔ እንጃ ለእህቴ እናቴ ልጅ የ8 ቀን አራስ ይዤ ከቤቴ ውጭ ካለችኝ ሶሪ አንጀቴ ቁረጥ ነው የሚለው። ደግሜ ማላያትም አላናገራትም። ይህ የኔ ባህሪ ነው። ግን ከኔ ደግሞ የእሷ ይሻላል። እሷ መልካም ሰው ስለሆነች ቂም ስለማትይዝ ያው ዛሬ ላይ እህቷን ታናግራታለች። ዛሬ ላይ እሷ አረብ ሀገር ስትሄድ ሀብታም ስትሆን እህቷ ወደደች ታናግራታለች። በድህነቴ ጊዜ በችግሬ ጊዜ ያልፈለገችኝ እህቴ ከቤቷ ያባረረችኝ ተደፍሬ ለወለድኩት ልጅ አስወርጂ ስልሽ ስላላስወረድሽ ብላ ከቤቷ ያባረረችኝ እህቴን እኔ ደግሜ ያላናገራት የእኔ ትክክል ነው እያልኩ ግን አይደለም። እኔ እንደዛ ነኝ አልዋሽም። እሷ ግን ጀግና ናት። እኔ ሰው በጣም በችግሬ ጊዜ የገፋኝን ሰው በተለይ ከነ ልጄ እኔ እንደፈለገች ታርገኝ አራስ ልጅ ይዤ ከቤት አባረኝ ሶሪ እኔ ቅር አይደለም በዚህ ጉዳይ። እሷ ግን ጀግና ናት። በጣም በእውነት መልአክ መሆን ይጠበቅብኛል እንዳንቺ አይነት ልብ እንዲኖረኝ። በጣም ልብን ያለሽ ያው መር ስላጠጣ ወተት አጠጣ የሌለ እግዚአብሔር እንደሚያነሳኝ ስለማቅ ነው።
ያው ፈጣሪ ጽናቱን ሰጠኝ ታውቂያለሽ። አንደኛ ምንም አቅምም ስለሌለኝ ጭንቀትም ላይ ስለሆንኩኝ በቃ ምንም ትዝ አይለኝም። ግን አሁን ይሰማኛል ታውቂያለሽ፣ ያ የተበደልኩት ነገር ሁላ ማለት ነው። እናት አባቴ እንኳን ጠልተውኝ ማለት ነው። እውነቴን ነው የምልሽ። አልተራስኩም፣ አራሱ እንኳን አልተራስኩም። የዛኔ ራስ ነሽ ተብዬ እነሱም የበሉት ቆጮ በሚጥሚጣ እየበላሁ ነው እንትን ያልኩት ማለት ነው። ጉዳቱ ራሱ እስካሁን አልለቀቀኝም። አንዳንዴ ይጥለኛል ጉዳቱ። እናትነት እውነት እኔ ወንድ ልጅ ታድሎ ፈጣሪ ለወንድ ያዳላል የምለው እኮ ለዚህ ነው። እሱ አንድ ቀን ለስሜቱ ደፍሮሽ አንቺ ልጅ ይዘሽ እንዲህ እንዲህ መከራሽን ስታይ የሰው ፊት ሲገርፍሽ ጎዳና ስታድሪ ክብሪት መግዣ ተሽምት በሉ ታችሁ ስትራቡ ሁሉ መከራ አይተሽ ልጅሽን 9 ዓመት አደረሽው። ደግና እናት ስለሆንሽ አንዳንዴ እናቶች ልጅ ጥለው ሲጠፉ አትፍረዱ። የልጆቻቸውንም ስቃይ ላለማየት ነው። ልጃቸው ሲራብ በራብ ሲያለቅስ ላለማየትም ያንን መቋቋም አቅቷትም ይሆናል እናት ልጇን ጥላ የምትጠፋው እና ወንዱ አንድ የተደሰተ ስሜቱን አርካ ይኸው እሷ ግን እድሜልታል ልጇን ይዛ ተሰቅላለች። ከዛ ልጁ ሲያድግ አባቴ ማን ነው? አባቴን አስተዋውቂኝ፣ አባቴን አሳየኝ ይላል። ኢዚት ፌር እችለችም እኮ የምለው ለዚህ ነው። እናት ደም ተፍታ ታሳድግን አድጎ አባቴ ማን ይላል። እሷ በስጋ ያሳድጋል። እናት ስጋዋን ቆርጣ ልጇን ብታበላ ደስ ይላታል። ልጇ ሴባ እንዲህ ከላባ ላይ ስጋዋን ቆርጣ ልጇን ብታበላ ልጇን ከራ ማዳን ደስ ይላል። ሁሉ መስዋዕትነት ሲያድጉ አባት ማን ይላሉ። ከዛ አባት ሲመጣ ከ20 ዓመት ወይ ከ10 ምናምን በኋላ ምንም እንዳላረገ ነገር ይቀበሉታል። ከዚህ በላይ ግን ከባድና የሚያናድድ ነገር አለ። ይህንን እውነታ አውቃችሁ አሳድጉ። ስታሳድጉ አት ኤንድ ኦፍ ደይ አባቴ ማን ነው አባቴን አስተዋውቂኝ ማለታቸው ከአባታቸው ጋር ምንም እንዳልተፈጠረ ወጥተው በልተው ጠጥተው ተዝናንተው መምጣታቸው ይህንን ወቁ። ከስንት አንድ ልጅ ካልሆነ በስተቀር እናቴን ጥለህ አስረግዘህ ጥለህ ሄደሃል አልፈለግም ብሎ እምቢ የሚል አባቱን ከስንት አንድ ልጅ ካልሆነ በስተቀር አብዛኛው ልጅ አባት ብርቃቸው ነው። ምንም ሳያደርግላቸው አባቴ አባቴ ይላሉ። እና አይዞሽ የኔ እናት፣ ግን አንቺ በጣም ጀግና ሴት ነሽ። አሁን ስትገቢ ግን ያልኩሽን አደራሽማ ሀገር ቤት ስትገቢ የሚጠብቀኝ አይተኛም። መዳም ጠርታት ሄደች መሰለኛ። ለማንኛውም